የማታ ናይት ክለብ በነሺዳ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያለ መልካም ፍቃድ ሆኖ ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ናይት ክለብ በነሺዳ ምን እንደሚመስል እንመልከት። ደነገጣችሁ አይደለም? አይግረማችሁ። እስቲ ይህን ቪዲዮ እንመልከተው። ዳይ ወደ እነሱ ቪዲዮ። እንግዲህ አንድ ሴት ያለ መህረም ከኢሻ ሰላት በኋላ ምሽት 3 ሰዓት 4 ሰዓት 6 ሰዓት ድረስ እያቆዩ ከዛ ናይት ክለብ ይመስል ኢስላሚክ ምን ሸሪዓው የጠበቀ ምን ምሽት ብለው ጀመሩ። በረካ ምሽት ምናምን ነገር እያሉ ማለት ነው። ከዛ እዛ ላይ ደግሞ ባንዶች አሉ፣ ማለትም አዝማሪዎች አሉ። እነማን ስንል እነ ሙአዛችን ማለት ነው። እስቲ እንያቸው። እንግዲህ በሚያሳዝን ሁኔታ ደግሞ የሽርክ መንዞማ የበረካ ምሽት እያሉ ናይት ክለብ ኢስላሚክ እያሉ በሸሪዓ ያልተደነገገ ሰለፎቻችን የማያውቁት እንዲሁም ደግሞ ቁርአንና ሐዲስ የማያውቀውን ነገር እያመጡ ከዛ ኢስላሚክ አድርገው ህዝበ ሙስሊሙ እየበዘበዙት ይገኛሉ። ወነዑዙ ቢላህ። ጌታችን አላሁ ሱብሓነሁ ወተዓላ በሱ ላይ ማሻረክን በሱ ላይ ባላንጣ ማድረግን ከሱ ውጪ መጣራትን መጨረሻ ዘላለም ገሃነምን እንደሚያስገባ በተደጋጋሚ በተለያዩ የቁርአን አንቀጾች ላይ አስረግጦ የተናገረ እውነታ ነው። ወመን ዩሽሪክ ቢላህ ፈቀድ ሐረመላሁ ዐለይሂ ጀና፣ በእርግጥ በአላህ ላይ የሚያጋራ ሰው መኖሪያው እሳት ነው፣ ነፍሲያቸውን ለበደሉ ሰዎች ረዳት የላቸውም ይላል። ታዲያ ዛሬ ላይ በሚያሳዝን ሁኔታ ሰለጠንን ብለው ግን የሚሰሙት መንዞማ ምንድነው? መላም የለኝን ካልጠሩኝ መዲና ያ ነቢና እየተባለ ነው። ነቢዩ አለይሂ ሰላቱ ወሰላም መዲና እንደሚወስዱ እንደሚጠሩ አድርገው በመንዞማቸው በግጥም የሽርክ ስንኝ ለህዝበ ሙስሊሙ በተለይ ደግሞ ለወጣቱ ትውልድ እያሰራጩ ይገኛል። ይህ ብቻ አይደለም። እስቲ ይህን ደግሞ እንስማ። ምንድነው ይሄ የሚደበደበው? ስሙ ረስቼው ነው። የሙዚቃ መሳሪያ ምን ነበረ ባላ ስሙ ረሳሁት። እና እሱን እየመቱ ጣ ዳ ከዛ ይላል። እኔ የጴንጤ ፕሮቴስታንት መዝሙር ነው እንዲህ አይነትን የሙዚቃ መሳሪያ ተጠቅመው መዝሙር ምናምን ነገር የሚሉት። ለቀይ ወንበር ላይ እንዲህ የሚሽከረከር ይቀመጣል፣ ማይክሮፎን ይሰጠዋል። ምሽት ነው፣ ሴትና ወንድ አንድ ላይ ነው ያሉት ምናምን ነገር። ከዛ በኋላ የሙዚቃ መሳሪያ ምናምን ነገር እየተጠቀመ ነብዩ አለይሂ ሰላቱ ወሰላም እያወደስኩኝ ነው እያለ ነው። ነብዩ አለይሂ ሰላቱ ወሰላም ምን ብለውን ነበር? ለወደፊት ይመጣሉ ይነሳሉ። ምን አይነት ሰዎች? የሙዚቃ መሳሪያን ሐላል ነው የሚሉ ወይም የሚፈቅዱ ከኡመቶች መካከል ይመጣሉ ብለው ነበር። ዝሙትን የሚፈቅዱ፣ ሐር ልብስን ለወንድ ልጅ መልበስን የሚፈቅዱ ይሁን ደግሞ የሙዚቃ መሳሪያን የሚፈቅዱ ይመጣሉ ብለው ነበር። ዛሬ ላይ በሚያሳዝን ሁኔታ በእስልምና ሽፋን እንዲህ አይነትን ነገር እያደረጉ ነው። ለምንድን ነው እንዲህ አይነት ነገር የሚያደርጉት? በአጭሩ ለቢዝነስ ነው። አሁን ለምሳሌ በረካ በሉት የተለያዩ ቦታዎችን ስትገቡ ጊዜ ቪአይፒ አለ፣ ኖርማል የምትገቡበት አለ ምናምን ነገር፣ ከዛ ትከፍላላችሁ ምናምን። አያችሁ፣ በእስልምና ስም መሸቀል የሚሉት ይሄ ነው።
ሸሪዓው የጠበቀ ይላሉ። ከዛ በኋላ ደግሞ ነሺዳ ይላሉ። ከዛ ይቀጠራል ምናምን ነገር ወደ ቢዝነስ ይቀየራል። እንግዲህ የአላህ ስም የነብዩ አለይሂ ሰላቱ ወሰላም ስም ለሽቀላ ከበር ስታረጉት ማለትም ለንግድ ከበር ስታረጉት ሰው አይደለም ንግድ ዓለም ውስጥ እያለ መማል የለበትም አይደለም። ዛሬ ላይ ግን ኢስላሚክ ተብሎ ከዛ በኋላ እንዲህ አይነትን ነገር ያደነዝዙናል ማለት ነው። በጣም ነው የሚያሳዝነው። ባንዶች በነገራችን ላይ አዝማሪዎች እነዚህ ብቻ አይደሉም። ይህን ተጨማሪ ደግሞ እንየው እስቲ። ውበትን ደርባ ያለሙን ጀንበር ወሰደችው ስንቱን ዘሩቅ በኸበር የናፍቆት መንገሻ የፍቅር መንደር ያቁበተል ኸድራ አንቺ ኑር አገር ቀልቢ ፊል መዲና ወጀደ ጢጢ የሚለው የሙዚቃ መሳሪያ ካልሆነ የሙዚቃ መሳሪያ ምንድን ነው? ባላ እስቲ ንገሩ። ማለት ሙነሺድ የምትባሉ ሰዎች ኢቭን አዝማሪ የሚለው ቃል ለተዋውና ሙነሺድ የምትባሉ ወንድሞች እስቲ ልጠይቃችሁ፣ ባክግራውንድ የምትጠቀሙበት ሳውንድ በሸሪዓው የተፈቀደ ነው? የሙዚቃ መሳሪያ አይደለም? ዓለማዊ እኔ አሁን ዓለማዊ ላይ ማለት ነው ሳውንዱ ብቻ ሰርች አድርጌ ማምጣት እችላለሁ፣ ግን ኮፒራይት ስለሚይዝብኝ ነው እዚህ ማላመጣው። ሳውንዱ ከዓለማዊ ሙዚቃዎችን ኮፒ ፔስት አድርጋችሁ አምጥታችሁ ከዛ በኋላ ደግሞ ይህ ኢስላሚክ ነው ስትሉ ነገ አላሁ ሱብሓነሁ ወተዓላ ዘንድ እንደሚያስጠይቃችሁ ዘነጋችሁት ወይስ ደግሞ እስልምና ቢዝነስ አድርጋችሁ ነው የያዛችሁ? አላሁ ሱብሓነሁ ወተዓላ እንደነዚህ አይነት ሰዎችን በተመለከተ ይጠንቀቁ ይላል። የምን የአላህና የመልእክተኛውን ቃል የሚጻረሩ የሚቃረኑ ሰዎች ይጠንቀቁ። በዱንያ ላይ አሳማሚ ቅጣት፣ በአኺራ ላይ ደግሞ አሳማሚ የሆነን የገሃነም እሳትን እንዳያገኛቸው ይጠንቀቁ ይላል። ዛሬ በሚያሳዝን ሁኔታ ከነቢዩ አለይሂ ሰላቱ ወሰላም ሱና ፋና እሳቸው ባልሰሩት መንገድ እየተሰራ ከዛ በኋላ ነቢዩ አለይሂ ሰላቱ ወሰላም እንወዳለን ይላሉ። ነቢዩ አለይሂ ሰላቱ ወሰላም መውደድ ማለት እሳቸውን የሰሩት መስራት፣ እሳቸውን የከለከሉት ደግሞ መከልከል ነው። ከዛ ውጪ ግን የነቢዩ አለይሂ ሰላቱ ወሰላም ወዳጅ ነኝ ማለት አይቻልም። አላሁ ሱብሓነሁ ወተዓላ በቁርአን እንደሚለው እውነት አላህን የሚወዱ ከሆነ በሉ እኔን ተከተሉኝ፣ አላህ ኃጢአቶቻችሁን በአጠቃላይ ይምራልና አላህ መሐሪ አዛኝ ነውና በላቸው ይላል። እንግዲህ ዛሬ ላይ የመልእክተኛው አለይሂ ሰላቱ ወሰላም ወዳጅ ነኝ ፊዳከ ይባላል። ነገር ግን ከመልእክተኛው አለይሂ ሰላቱ ወሰላም አስተምሮት የተጻረረ ነገር ይደረጋል። አለይሂ ሰላቱ ወሰላም በህይወት ዘመናቸው እርቱ የእስልምናን አስተምሮ በደንብ እንዲረዱ ብለው አንድ ላይ ሴትና ወንድ ያለ መህረም አስቀምጠው ከዛ በኋላ ያስተማሩበት ሁኔታ የለም። ደግሞ ምሽት ማለት ነውና ሰርጎትን በኢስላማዊ ዲጄ እያሉ እንዲሁም ደግሞ ኢስላማዊ ፊልም እያሉ በሚያሳዝን ሁኔታ ኢቭን ትልልቅ ዑለማዎች አሊሞቻችን ማለት ነው ደርስ በሚያቆሙበት ወር ላይ በረመዳን ወር ላይ ፊልም ይዩ እያሉ ነው። አሁን ፊልም ሊመጣ ነው፣ በሰፊ ቪዲዮ እንሰራለን። ቪዲዮ እያንዳንዱ ነገር እናመጣለን። የሰሃባ ክብር እየነካ ማንም ወጣት ተነስቶ ሰሃባ ነኝ ብሎ ይተውናል። ውሸት ማስመሰል ማን እንደፈቀደላቸው አናቅም። እናታችን አይሻ እኔ ማንን ሰው ሆኜ መተወንን አልፈልግም ትላለች። ሐዲስ ነው፣ ሰሂህ የሆነ ሐዲስ እየመጣላቸው እነሱ ወደ ኋላ ይጥሉታል። እነዚህና መሰል የሆኑ ሐዲሶችን ይዘን ባጢልን አላህ ባገዘን መልኩ የምንሰራ ይሆናል። እኔም ትንሽ በሆነ ነገር ቢዚ ሆኜ ነው። ኢንሻአላሁ ተዓላ ለዛሬ ይህን ካልኳችሁ እንግዲህ በሌሎች ቪዲዮዎች እስከምንገናኝ ድረስ ቢያንስ እስከ ረመዳን ይህ ዩቲዩብ ቻናል 30 ሺህ እናስገባው። 30 ሺህ ሰብስክራይብ ከገባ በደንብ እንሰራለን። ስለዚህ ቢገባም ባይገባም እንሰራለን፣ ግን ሞራን ይሆንናል። ስለዚህ እናንተ የተለያዩ የቴሌግራም ቻናል ላይ ሊንኩን ኮፒ በማድረግ ሼር ምልክቱ ስትነኩ ጊዜ ኮፒ የሚል አለ። ከዛ የዩቲዩብ ቻናሉ ሁሉም ቦታ ኮፒ ብታረጉ ሰዎች እየገቡ ሰብስክራይብ ያደርጋሉ። ትምህርታችንን እንዲሁም የምናስተላልፈው ስራዎቻችን ከተመቻቸው ሰብስክራይብ በማድረግ የደውሉ ምልክት በመንካት ቋሚ የሆነ ቤተሰብ መሆን ይችላሉ እንላለን። አላሁ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት ተግባራዊ ሰብ ከሚያደርጉ ሰዎች አላሁ ሱብሓነሁ ወተዓላ ያድርገን። ለዛሬ ይህን ካልኳችሁ ሀዛ ወቢላሂ ተውፊቅ ወሰላ አላ ነቢና ሙሐመድ
ወአላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።